እግዚእነ ወአምላክነ አቤቱ ሞትህን ልዩ የምትሆን ትንሣኤንም እናስተምራለን። እርገትህን ዳግመኛ መምጣትህን እናምናለን፣ እናመሰግንሃለን፣ እናምናሃለን። ፈጣሪያችን ሆይ እንማልድሃለን። ካህኑ አሁንም አቤቱ ሞትንና ትንሣኤን እናሰባለን፣ እንለምናሃለን። እያመሰገን ይህንን ህብስት ይህንንም ጽዋ እናቀርብልሃለን። በፊት እንቆም ዘንድ አንተንም እናገለግል ዘንድ በእርሱ ተድላን አድርገህልናል። አቤቱ እንለምናሃለን፣ እንማልዳሃለንም በዚህ ህብስት ላይ ቅዱስ መንፈስን ኃይልንም ታሳድር ዘንድ በዚህም በጽዋው ላይ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም ያደርገው ዘንድ ለዘላለሙ በጣም ይቅርታ ወንድማችን ያሬዶን የውላችሁ ምን አረጉት? ቫዮሌት አድርጓል። ሃራስመንትና ቡሊ ብሎ ሪፖርት አድርገውታል። የሚገርም ነው። እግዚአብሔር እንግዲህ እንደዚህ አይነት ሃራስመንትና ቡሊ ካያችሁ it is very sad። ይህንን የመሰለ ሞተከ እግዚኦ ወትንሣኤ ከቅድስተ ነአምን እርገተከ ወዳግመ ምጽአተከ። እንደዚህ እያልን እንቀጥላለን። በጣም በእውነት ሰይጣን ለፈተና ግሩም ነውና በጣም ነው የሚደንቀው። ተመስጦ እየጮህን አቋረጠን። ዲያቆን መዝሙረ ያሬድ ቃለ ሕይወት ያሰማልን ብለናል። በጥቅሉ ዲያቆን ይመለሳል። በጣም ግሩም መጥቷል። ከመጣ እዚያው የነበረበት ላይ ይቀጥል። እይትዋኮር ነው እንዳይታጎል ብለን ቫዮሌሽን ብሎ አስወጣኝ። አሮ ነው ዋይ ምን ቫዮሌት እንዳረኩ ስክሪንሻት አድርጌ ልክልሃለሁ። ያሉት ምንድነው? ቶሎ ልጨርስና ጋዲሳይንም ጊዜ ልስታው። ይቅርታ በጣም ጋዲሳይ። እሺ እንዲያው እንዲያውቁት ፈልጌ ነው። ምን እያለ ክርስቶስን አያውቁም፣ ክርስቶስን አሰብኩም፣ ክርስቶስ ቤተክርስቲያን አይታወቅም ለሚሉ እንዲያው ምን እያለ እንደምንጸልይ እንዲያውቁት ነው። ልጨርስ። እሺ አሜን። እግዚኦ መሐረነ እግዚኦ ማህከነ እግዚኦ ተሳሃለን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ከዛ ዲያቆኑም ይላል በኩሉ ልብ ናስበቁኦ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ናየ ከመይጸግወን። በፍጹም ልብ ፈጣሪያችን እግዚአብሔርን እንማልደው የአማረ መንፈስ ቅዱስ አንድ ይሰጠን ዘንድ። ህዝቡም አንድ ነው ይላል በከመሃሎ ህልወ ወይሄሉ ለትውልድ ለትውልደ ትውልድ ለዓለም ዓለም በፊት እንደነበረ ለዘላለም ልጁ ይኖራል ይልና ከዛ ካህኑም ይላል ከእርሱ ለሚቀበሉ ሁሉ አንድ አድርገ ለንጽህና መንፈስ ቅዱስንም ለመምላት እውነተኛውንም ሃይማኖት ለማጽናት ሰጣቸው። አንተን ይቀድሱና ያመሰግኑ ዘንድ ልጅህን ወዳጅህን ኢየሱስ ክርስቶስንም ከመንፈስ ቅዱስ ጋር የአንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ በዚህም በስጋው በደሙ አድነን ለዓለም ሁሉ በምትሆን በአንተ ለዘላለም ሕያው እንሆን ዘንድ
ብሩክ ስሙ ለእግዚአብሔር ስሙ ምስጉን ነው። በእግዚአብሔር ስም የሚመጣው ምስጉን ነው። ጌትነቱ ይመሰገን ይሁን ይመስገን ይሁን። የመንፈስ ቅዱስ ጸጋ ላክልን። ከዛ ከዲያቆኑ ተንሱ ለጸሎት ይላል። ህዝቡም እግዚኦ ተሳለን ይላል። ካህኑ ሰላም ለኩልኩም ይላል። ህዝቡ ስለ መንፈስክ ይላል። ከዛም ለመጨረሻ ላይ ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን በቅዱስ ምስጢር በበረከት እንቀበል ዘንድ እንዲሰጠን ለእኛ መጽናናትን ይሰጠን ዘንድ ከእኛ ወገን ማንም አያጎሳቁል የክርስቶስን ስጋና ደም የሚሆን ቅዱስ ምስጢርን መቀበልን ለሚቀበሉ ሁሉ ተድላ ያድርግላቸው እንጂ ይኸውም ሁሉን የሚይዝ አምላካችን እግዚአብሔር ነው። ጸልዩ ይላል ዲያቆኑ። በዚህ መልኩ ቅዳሴያችን ላይ እንግዲህ ስጋው ደሙ እየተፈተተ ሀበነ እየተባለ ያው አሁን ሰዓቱ እንዳልወስደው እንጂ ይሄ ሁሉ እየተዘመም የሚባል ህዝቡ የተቀበለው ሀበነ ንበር እየተባለ ካህኑ እየፈተተ ስጋው ደሙን የመፈተት ጸሎት የቅዱስ ቁርባን ጸሎታችን። ይሄን ደግሞ ቅዳሴ ሐዋርያትን ብቻ ነው ያሳዩት። ሌላውን 13ቱን ቅዳሴም በዚሁ መልኩ የክርስቶስ ስጋና ደም ካህኑ ሲፈትት ህዝቡ እየመለሰ ለክርስቶስ ክቡር ስጋ ክቡር ደም ያለንን እውነተኛ መሆኑን ስጋና ደሙ እየመሰከርን በጸሎት እያደረግን በንስሐ ሆነን ይህንን በቅዳሴያችን እንዘጋጃለን ስጋው ደሙን ለመቀበል ማለት ነው። ይሄ ካለዘምኩ ይቅርታ፣ እግዚአብሔር ይስጥልኝ። ጋዲሳ ይቀጥል። አረ ልዩ ነበረ። እኛ ቸርች ያለን የመሰለን እውነት ለመናገር እንትን ልናገር ሪፖርት እየተደረገ ነው እያንዳንዳቸው ሰው ላይ። አሁን ልደት ላይም ራሱ በሪፖርት ነው የወረደው። እያንዳንዱ ላይ ሪፖርት እየተደረገ ነው። ኦርቶዶክሳውያን ኮፒሊንግ በማድረግ ተባበሩ። እሺ ጋይስ፣ ኮፒሊንግ በማድረግ ሁላችሁ ኮፒሊንግ በማድረግ ቤቱን በኮፒሊንግ ላይ ያወጡት። 50 ሺህ ያስገቡት ኮፒሊንጉን። ቀጥለው። እሺ ጋዲሳ ይቀጥልልን። ከዛ መምህር ኤፍሬም ይቀጥላሉ። ከዛ እንግዲህ እስካሁን በተነሳው ላይ እንግዲህ ዮኒም ጠይቅ ካለ ሌሎችም ፕሮቴስታንቶች ጠይቅ ካላቸው እናስገባለን። ከዛ በፊት ግን ያልተነሳ ሀሳብ ካለ በዛ መልኩ እንጠቀልላለን ማለት ነው። ጋዲሳ ይቀጥል። እሺ ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ዮኒ ሰላም ብያለሁ። ገስት ላይ ያላችሁ ወንድሞች ዲያቆናት ሁላችሁንም ሰላም ብያለሁ። ያው እንግዲህ ያሬዶ በዚህ መልክ በዜማ እንደዚህ ከተናገረ በኋላ እኔም በዜማ እንድናገር እንዳጠብቁኝ። የኔ ድምፅ ትንሽ ይኸው ደምረውንም አስወጥተውታል። ሪፖርት በደንብ ሪፖርት በጣም እየበዛ ነው። ቤተሰብ አንዴ ኮፒ ሊንክ እናድርግ። አንዴ ታፕታፕ አድርጉት በደንብ ላይቭን ሼርም አድርጉት በደንብ ሁላችሁ። የሚገርም ነው። ምን አሁን ስለሌላ ሃይማኖት አልተነሳ፣ ስለምን አልተነሳ? የተነሳው እንግዲህ ስለ ቁርባን ነው። ቤተክርስቲያን የምታስተምረውን ነገር እያስተማሩ ነው። በዚህ ነገር ላይ በጣም ተበሳጭተዋል። እውነቱ እየወጣ ስለሆነ በጣም ስለሚናደዱ እናንተ ደግሞ ይሄንን ኮፒ ሊንክ በማድረግ ብታደርጉ መልካም ነው እላለሁ። በጣም ነው የገረመኝ። ከትላንት ጀምሮ ይሄ ነገር አለ። ምንም የማይገናኝ ነገር ነው። ሪፖርት ሃራስመንት እያሉ ነው፣ ፑሌንድ ሃራስመንት እያሉ ነው እያደረጉ ያሉት በሚደንቅ ሁኔታ። እና እባካችሁ ኮፒ ሊንክ እያደረጋችሁ አንዴ አደራ አደራ፣ እውነቱን ይወቅ ህዝቡ፣ እውነቱን ይወቅ። ይሄ ነው፣ ሌላ ምንም ዓላማ የለም። ኦርቶዶክስ የምታስተምረው ክርስትናን ክርስቶስ እንደሆነ እንድታውቁ። ይኸው ደምረውንም አስወጥተውታል። ተባረኩልኝ። ሁሉም ላይ ነው ሪፖርት እያደረጉ ያሉት። አደራ። እሺ ጋዲሳ ፎሎ አልተደራረግንም። ፎሎ ላድርግህ። ፎሎ ስጨርስ ፎሎ ባክ አደርጋለሁ። ተባረክ። ቀጥሉ። እሺ በመጀመሪያ ደረጃ እንደው ጀስት ለመግቢያ ያክል አሁን እንደዚህ አባቶችን ትምህርት ከማንሳቴ በፊት ዮኒ ትናንት አንድ የተናገርከው ነገር ነበረ። ትዝ የሚልህ ከሆነ መጨረሻ ላይ እንደውም ምን ብለህ ነበር? የትናንቱ ውይይት ካለቀ በኋላ እኔን እንደውም እንዳትጠይቁኝ ብለህ ነበር። ሁላ በቃ እኔ ሀሳብ እንድሰጥ አታድርጉኝ ብለህ ነበር። አዎ በደንብ አስታውሳለሁ። እና ምክንያቱም ይህን ነገር እንደሚመጣ ቀድሜ ያውቅ ነበር። ኤግዛክትሊ። እና ዮኒ ጥያቄ አትጠይቁኝ ራሱ ያለው ምንድነው? በቃ በተቻለ መጠን ሙሉ ለሙሉ ፍትሃዊ ፌር እና አንባያዝድ መሆን ስለፈለገ እንዳትጠይቁኝ ጥያቄ፣ በቃ እኔ ዝም ብዬ መስማት የምፈልገው። ከዛ አዳማጩ ደግሞ ግራና ቀኙም ብሏል። ያው እንግዲህ ዛሬ ዮኒ ትናንት እንደተናገረው ያው የተወሰነ ማስተዋል ያለው ሰው ለምን ቀሩ የሚለውን ነገር ማንም ሰው አንደርስታንድ ያደርጋል። ማንም ሰው አንደርስታንድ ያደርጋል። መቼስ ትናንት አልተወለድንም ሁላችንም። ሁለተኛ አንድ ማወቅ ያለብን ነገር ፕሮቴስታንቱ ዓለም ላይ ለምንድን ነው በዚህ ደረጃ መበጣጠስ የመጣው የሚለውን ነገር ሰው ጥያቄ ሊፈጥርበት ይችላል አይደል? ለምሳሌ በፕሮቴስታንቱ ዓለም ያለው ልዩነት ዓለም ላይ በብዙ ሺህ የሚቆጠሩ ዲኖሚኔሽኖች አሉ።
ለምንድን ነው ይሄ መከፋፈልና መለየት የመጣው ከተባለ ማንም ሰው መጽሐፍ ቅዱስን እንደገዛ ፈቃዱ ስለሚተረጉም ነው። ማንም አይከለክልም። በፕሮቴስታንቱ ዓለም ውስጥ በሚገርም ሁኔታ የፈለግከውን ትምህርት ብታምን የፈለግሽውን ትምህርት ብታምኝ ማንም አያወግዝም። አንተም ቸርችን ከፍተህ ትቀጥላለህ። በቃ መንገድን ማንም አያወግዝም። ውግዘት የሚባል ነገር የለም እንዴ። ኢቭን በዚህ በወንጌላውያኑ ካውንስል ውስጥ እኮ እንደምታውቁት በስላሴ የማያምኑ ሰዎች ራሱ ካውንስል ውስጥ ሁላ ህብረት አድርገው ሲቀመጡ እንመለከታለን። እና መጽሐፍ ቅዱስን በገዛ ፈቃዳችን መተርጎም የሚለው ነገር ሰዎችን ወደ ገደል ይመራል። መጽሐፍ ቅዱስን ደግሞ በግል በገዛ ፈቃዳችን መተርጎም የሚለው ነገር ከየት መጣ ከተባለ መጽሐፍ ቅዱስ ብቻ ይለዋል። ለእግዚአብሔር ቃል ነው የምንገዛ ይለዋል። ግን ምን እያሉ ነው? እኛን ለእግዚአብሔር ቃል ነው የምንገዛ ይላሉ። ትክክለኛው ትርጉሙ ግን ምንድነው ከተባለ ለራሴ ትርጉም ነው የምንረዳው፣ የራሴን ትርጉም ነው አክሰፕት ማድረገው እያሉ ነው። ስለዚህ እኛ ኦርቶዶክሳውያን ግን እንደዚህ አይነት እምነት የለንም። መጽሐፍ ቅዱስን እንዴት ነው የምንረዳው? መጽሐፍ ቅዱስ ዛሬ አይደለም ወይ 16ኛ ክፍለ ዘመን ላይ አይደለም ከሰማይ የወረደው። ኦኬ፣ የእግዚአብሔር ቃል የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ ለሐዋርያት አስተማረ። ከሐዋርያት በኋላ ቤተክርስቲያን ቀጥላለች። ከዛ በኋላ ደግሞ ሐዋርያን አበው የሚባሉ አሉ በቤተክርስቲያን ውስጥ። የማን? የሐዋርያት ተማሪ። ኦኬ፣ መጽሐፍ ቅዱሳችን ምን ይላል? በዚህ በይሁዳ መልእክት 1 ምዕራፍ ነው ያለው ቁጥር 4 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ እየመከርኳችሁ ይላል። ለማን? ለቅዱሳን ነው ሃይማኖት አንድ ጊዜ ፐርፌክት ሆኖ ፍጹም ሆኖ ተሰጥቷል። ስለዚህ እኔ ከሆነ ለሐዋርያት የተሰጠውን ትምህርት የሆነ ከ1000 ዓመት በኋላ መጥቼ አዲስ ትምህርት ባስተምር እኔ መናፍቅ ነኝ ማለት ነው። የማይታወቅ ትምህርት ባስተምር እኔ መናፍቅ ነኝ። ኦኬ፣ ለዛ ነው በፕሮቴስታንቱ ዓለም ላይ በዚህ ደረጃ መበጣጠስ የመጣው። ኢቭን ዮኒ ይገርምሃል፣ አሁን አይደለም ባይዘዌ የፕሮቴስታንት ሪፎርመሮች ዋናዎቹ ጀማሪዎች ብትመለከታቸው እነ ሉተር፣ እነ ኤርሊክ ዝዊንግሊ፣ እነ ጆን ካልቪን እርስ በራስ ሲሰዳደቡ ነበር የመጀመሪያዎቹ። ባይዘዌ ከእግዚአብሔር ያለውን ነገር መለያው እሱ ነው። ከእግዚአብሔር ያለውን ነገር መንፈስ ቅዱስ የማይመራው ነገር ከስር መሰረቱ ይፈርሳል እርስ በርሱ። መንፈስ ቅዱስ ስለምንድን ነው? የአንድነት መንፈስ ስለሆነ። እኛ ግን ክርስቲያኖች ቤተክርስቲያናችን የዛሬ 2000 ዓመት ነበረች። ዲያቆን መዝሙረ ያሬድ እንዳሳየው ቤተክርስቲያናችን ክርስቶስን የምትሰብክበት መንገድ የሚገርም ነው፣ የሚደንቅ ነው። አባቶች ደግሞ ምን አሉ? አሁን ቅድም ዮኒ የምታስታውስ ከሆነ ታች ያላችሁ ሰዎችም ዮሐንስ ወንጌልን ሲያሳዩ ነበር አይደል? ዮሐንስ ሲጠቅስ ነበረ፣ ሌሎች ወንድሞችም ዮሐንስ ወንጌልን ሲጠቅስ ነበር። ዮሐንስ ወንጌል ላይ ዮሐንስ ምን ለማለት ፈልጎ ነው? ዮሐንስ ምን ለማለት ፈልጎ ነው የሚለውን ከማን ነው የምንማረው? ከዮሐንስ ተማሪ። ዮሐንስ ምን ለማለት ፈልጎ ነው? እዚህ ክፍል ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ሌሎች የዮሐንስ ወንጌል ምዕራፎች ላይ ዮሐንስ ምን ማስተላለፍ ፈልጎ ነው የሚለውን ከማን ነው የምንማረው? ከቅዱስ ዮሐንስ ወንጌላዊ ተማሪ ነው የምንማረው። የቅዱስ ዮሐንስ ወንጌላዊ ተማሪ ትምህርት ደግሞ በእጃችን አለ። በጣም ይደንቀን። ማን ይባላል መሰላችሁ? ቅዱስ አግናጢዮስ ሲባል ሰምታችሁ ሊሆን ይችላል ብዙዎቻችሁ። ኦኬ፣ ቅዱስ አግናጢዮስ ወይ ደግሞ ሴንት ኢግናሺየስ ኦፍ አንቲዮክ ይባላል። የማን ነው? የቅዱስ ዮሐንስ ወንጌላዊ ተማሪ ወይ ደግሞ ደቀ መዝሙር ነው። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ወይ ደግሞ ተማሪው፣ በቃ እግሩ ስር ቁጭ ብሎ የተማረ ማለት ነው። ስለዚህ ኧረ እኔንም ዋርኒንግ እያመጣብኝ ነው። አራስ ይኸው ጋዲሳንም ሪሙቭ አድርጎታል። ምንም መተንፈስ አልተቻለም። አረ ኮፒ ሊንክ አድርጉ ወዳጆች፣ ኮፒ ሊንክ አድርጉ ፕሊዝ። የእያንዳንዱን አካውንት እየገባችሁ ኮፒ ሊንክ አድርጉ። እያንዳንዱን እየገባችሁ ኮፒ ሊንክ አድርጉ። ይኸው ስራቸውን ይሁ እነሱ በጌታ ነን፣ ፍቅር ነን፣ ሰላም ነን የሚሉት ውሸት። ይኸው ይሁ እንዳለ ነገራቸው የውሸት የዲያብሎስ ስራ እንደሆነ ይሁ እግዚአብሔር ምስክሬ፣ እነሱ ናቸው የሚያወርዷቸው። ይህን ህዝብ የሚያወርዱት እነሱ ናቸው። እንግዲህ እንደምታዩት ይኸው ስራቸው በአደባባይ እየወጣ ነው። እንደምታዩት ኮፒ ሊንክ ቤተሰብ አደራ ኮፒ ሊንክ ሼር አድርጓ እንዴ ፕሊዝ። አንተ ሺህ ያሳባለ እንዴ ጋዲሳ? እሺ ቀሲስ፣ ከዛ ሰላም ይበሉ፣ ይፍቱን ይባርኩን አባታችን። መዝሙሬ ቪዲዮ አትክፈቱ። ቪዲዮ ነው እንግሊዘኛው ስለሆነ ኤአይ የሚያየው እንግሊዘኛውን ስለሆነ ቪዲዮ አትክፈቱ። በቃ እሱን እያነበበ ነው የሚያወርዳችሁ። አዎ ግን ምንም ቫዮሌሽን እኮ የለውም እኮ ሜሴጆቹ። አንተ ሺህ አሁን ግራ የገባኝ እኮ እሱ ነው። ቫዮሌሽን ቢኖረው ይችላል፣ ግን የሚለው እኮ ከምን መሰለ ሴክሹዋል ኤንድ ሃራስመንት ብለው ነው የሚያወራው። ጭራሽ ሴክሹዋል ሃራስመንት። ሰላም ብያለሁኝ። ሰላም ቀሲስ። እንዴት ክርስቲያኖች ቤትም እነዚያኛው ወንድሞቻችን ነበሩ፣ እንደዚህ የመሐመድ ልጆች ነበሩ እንደዚህ ሪፖርት የሚያደርጉት። ይገርማቸዋል። በክርስቲያኖች መካከልም እንደዚህ ተጀመረ እንዴ?
ይኸው የሚታይ ነገር ነው፣ እያየን ነው። በሙሉ ነው እያወረዷቸው ያለው እና በጣም ገርሞኛል። ምንም ነገር የለውም። በእንግሊዝኛውም የሚጻፈው ምንም መጥፎ ነገር ያለው ነገር የለውም እና ራሳቸው ናቸው እያደረጉ ያለው። ደግሞ ስክሪንሻቱን ልክላለሁ ያሬዶ፣ እኔ ላይ ሲወጣ ይነግረኛል። በነገራችን ላይ ሁላችሁም ሰላም ብያለሁ። ዮኒ ማኛ፣ ሰላማችን ዲያቆን መኩ፣ ባሮክ፣ ዮሐድ፣ መምሬ ኤፍሬም፣ ዲያቆን መዝሙር፣ ጋዲሳ፣ አንተነህ፣ ሁላችሁንም ከታች ያላችሁትን ሰላም ብያለሁኝ። አይ ቀላል አይደለም እየተሰራ ያለው ስራ፣ እውነት ለመናገር በጣም ትልቅ ነገር ነው። ይህንን ሰይጣን አለመቃወም አይችልም። ባለፈው እኔም የጴንጤቆስጣልና የሉተራን ልዩነት አሳይቼ ሳይሉኝ ተዘግቶብኝ ለአንድ 5 ቀን ሪፖርት አድርገውብኝ ከ5 ቀን በኋላ ነው የተፈታሁት። እና እኔ በእውነት ለመናገር ትምህርት ላይ ስለሆነ የሚወራው በዚህ ደረጃ ባትበሳጩ፣ እነዚህ ነገሮች እኔ የሚያሳዩኝ አላርም ናቸው ማለት በዚህ አንገር በዚህ ቁጣ ምናምን ከቀጠሉ ሌላ አያችሁ መሬት ላይ ራሱ ወደ ሌላ ነገር ሊካሄድ ይችላል ማለት ነው። እና እኛ የምናወራው ትምህርት ላይ ነው። ትምህርቱ ደግሞ ለሁላችንም የሚጠቅም ነው፣ ለእናንተም የሚጠቅም ነገር ነው። እናንተንም ከስህተት የሚያድን ነገር ነው የሚደረገው። እና ትናንትና እንግዲህ ዮኒ በጣም መጨረሻ ላይ የሚገርም ጥያቄ አነሳህ። ለእግዚአብሔርና ለንጉሱ ሰገዱ የሚለውን እና ስንት ስትጫጫ አሁን ዮሐድም ቆይታችሁ ዮሐድ የአማርኛ መዝገበ ቃላት እንግዲህ የጋራችን ነው። እዚያ ጋር የመጽሐፍ ቅዱስ ሊቃውንት የእኛ ብቻ አይደሉም፣ የሁሉም እንግዲህ ክርስቲያን የተባሉት በሙሉ ተሰብስበው ሊቃውንቶቻችን አጥንተው ስግደት የአምልኮት ስግደት የአክብሮት ብለው መጽሐፍ ቅዱስን ይሄ በዕብራይስጥም በብሉይ ኪዳን የነበረውን በግሪክ ደግሞ በአዲስ ኪዳን የተጻፈውን ከነ ኮንቴክስቱ መዝገበ ቃላት እንግዲህ ጥናት ነው። መጽሐፍ ቅዱስ ጥናት ስግደት የሚለውን ከስሩ ከዋና ምንጩ ጀምሮ እነዚህን በመጽሐፍ ቅዱስ ስለ ስግደት የተጻፉትን አብራርተው ይሄኛው ለዚህ ነው፣ ይሄ የአምልኮት ነው፣ ይሄ ብለው አስቀምጠው ቁጭ አደረጉት እና ያ መረጃ ላይ በኋላ ሲወጣ ወንድማችን ኤፍሬም እንደ ምስኪን ነው ይኸው ብሎ ጭራሽ ዮሐድ ያልጨረሰውን ጨርሰውልን ቁጭ አለ። አብራራልን እና ጨረሱት። እኔ በጣም ማዝነው ይሆን ያው ሁሉ ድካም ደክመን አንድ መዝገበ ቃላት ላይ የሚያልቅ ነገር ላይ እና ቢያንስ በዲክሽነሪ ማየት የምንችለውን እዚያ ላይ ብንጨርሰው በእውነት ማለት ይሄ በዚህ ደረጃ ጥምቀት ያድናል አያድንም? በጣም እኮ ነው የሚያሳፍረው። ይሆን ማለት ከ2000 ምናምን ዓመት በኋላ ውሃው እንዴት ዮሐንስ ወንጌል ምዕራፍ 5 ስጋዬ ነው የሚለው ስጋው ነው በእውነት እንዴት ሊሆን ይችላል? እንደዚህ ራሱ መፈለግ ራሱ በጣም ያሳፍራል። ሲሪየስሊ እኔ አሁን እንደ ሙስሊም ሆናችሁ ራሳችሁን አስቡና ይህንን ነገር የሚሰሙት ሰዎች ራሱ ምን ይላሉ? በጣም እኮ ነው የሚያሳፍረው። እና ቤተክርስቲያን ወጥ የሆነ ትምህርት ያላት አባቶች እየተረጎሙት እያብራሩት የቤተክርስቲያን ታሪክ አለ፣ የመጽሐፍ ቅዱስ ጥናት አለ። ይህ ሁሉ ነገር ባለበት እንደ ቁፋሮስ ያስፈልግ ነበር የእውነት ለመናገር። እና እኔ በጣም ትልቅ ስራ ነው እየተሰራ ያለው 4600 ሰው እየተማረ ነው። ቀን የቅድም እዛ እነሱ ቤት እጄ እባካችሁ እየጠበቋችሁ ነው ወንድሞቻችሁ ሂዱ እያልኩ ስለምን ነበረ እና በቃ ልሳካልኝ ሲል ነው ወደዚህ የመጣሁት። ለማንኛውም በርቱ፣ ጠንክሩ፣ ለምኛችኋለሁ ስለ እግዚአብሔር ብዬ ማለት ነው። ቀሲስ መልካም ቀሲስዬ እንትን እናድርግ። ሊቃጠሉሽ አሜን። የቅዱስ ቁርባን ትምህርቱ ከሰው ጭንቅላትም እንዳይጠፋብን እስካሁን የተማርነው ያውቃሉ። ቶሎ ጭንቅላታችን ብዙ አይዝም እና ጠቅልል እናድርግና እሺ አባታችን እንዲያው ኮሜንት ስላልሰጠው መጨረሻ ለሁላችሁም እድል እንሰጣለን። እሺ ጋዲሳይት ካቆንክበት ቀጥል። እግዚአብሔር ይስጥልኝ ቀሲስ። እሱ ስለወጣ ነው በነገራችን ላይ እኔ ማውራት ጀመርኩ። ይቅርታ ይደረግልኝ መምህር። ይቅር ብለናል። መምህር ጋዲሳ ይቅርታ። አረ መምህር አይደለም ቀሲስ ይፍቱኝ ባርኩኝ። አይ ቲንክ ቪዲዮውን በቃ ማብራት ልተው መሰለኛል። ዮኒ ያሬዶ አዎ ትንሽ ትተኸው እስቲ ተናገርና እንትን ይላል። ምክንያቱ እሱን ስታሳይ እነሱ ምን አድርገው ነው ሌላ ነገር እያሳዩ ነው ብለው ነው ሪፖርት የሚያደርጉት። አየህ
አልፈለጉትም። መጽሐፍ ቅዱስ ጥቅሱን እንድታውቁ አልፈለጉም። ይሄ ትምህርቱ እንድታውቁ አልፈለጉም። ግን አቴንሽን ስጡ። ቤተሰብ ታች ያላችሁ የምታዳምጡ ሁላችሁም ጋዲሳ ወንድማችን ሲናገር ፕሊዝ ፕሊዝ አቴንሽን ሰጣችሁ። የሚጻፈውን ጽፋችሁ ሪከርድ የምታደርጉ ሪከርድ አድርጋችሁ ተማሩበት። ከገለጹ እንደዛ አድርገው ነው የሚመቷቸው። ያንን ያየሁት። እሺ ቴንክ ዩ ዮኒ። ቅድም የነበርኩበት ቦታ ላይ ምንድነው ስናወራ የነበረው አንድ አባት አስተዋውቂያችሁ ነበረ። ኦኬ አንድ አባት አስተዋውቂያችሁ ነበረ። ሴንት ኢግናሺየስ ኦፍ አንቲዮክ ይባላል። የመጀመሪያ ክፍለ ዘመን ላይ የነበረ አባት ነው፣ የሐዋርያት ተማሪ። ኦኬ ስለዚህ አንድ ሰው ባይዘው ይሄ ቴክኒክ ለፕሮቴስታንት ብቻ አይደለም፣ ኢቭን ለሙስሊሞች አፕላይ ያደርጋል። አንድ ሙስሊም ለምሳሌ መጥቶ ዮሐንስ ወንጌልን ሲጠቅስብህ ይሄን ስነ አፈታት ኬታ መጣው ብሎ መጠየቅ ይቻላል። እንዲህ እንድትፈታ ማን ፈቀደ? ለመጽሐፍ ቅዱሱ። ለምን ሐዋርያት ምን ማለት ፈልገው እንደሆነ ከሐዋርያት ተማሪዎች ነው እኛ የምንረዳው። ከዛ ውጪ መጥቶ ሊፈታ የሚሞክር ሰው ካለ ትርጉም ከኪሱ ነው፣ በቃ ትርጉም ከኪሱ ይሆናል ማለት ነው። ስለዚህ ዛሬ ስለ ቅዱስ ቁርባን ስለሆነ እያወራን ያለ ነው። ሴንት ኢግናሺዮስ ኦፍ አንቲዮክ ሜቢ ኦንላይን ሶርሶቹን ማግኘት ትችላላችሁ። ኒው አድቨንት ዶት ኦርግ ላይ ማግኘት ትችላላችሁ። አንድ ጽሑፍ አለው እንዲህ ብለው ይናገራል። ሴንት ኢግናሺዮስ ኦፍ አንቲዮክ 7 መልእክታት አሉት። ከነዛ ውስጥ ለኤፌሶን ቱ ዘ ኤፌዣንስ ወይ ደግሞ ለኤፌሶን ክርስቲያኖች በላከው መልእክቱ ላይ ቻፕተር 20 ላይ እንዲህ ብሎ ይናገራል። በጣም ይገርማል። ቀደም መምህር ባሩክ ከላይ ነካ አድርገውት ነበር። እንዲህ ብሎ ይናገራል ቻፕተር 20 ላይ ማለት ነው። ብሬኪንግ ዋን ኤንድ ዘ ሴም ብሬድ ይላል። አንዱን ህብስት እየቆረስን ይላል። ይሄን ህብስት ምን ይለዋል መሰላችሁ ጋይስ? ታች ያላችሁ ሰዎች which is the medicine of immortality and the antidote to prevent us from dying ይላል። the medicine of immortality ይላል። ኦኬ እንዳንሞት የሚያደርገን መድኃኒት ምኑን? ህብስቱ ቅዱስ ቁርባን። ኦኬ the antidote to prevent us from dying እንዳንሞት የሚያደርገን መድኃኒት፣ ዘላለማዊ እንድንሆን የሚያደርገን መድኃኒት but that which causes that we should live forever in Jesus Christ በክርስቶስ ኢየሱስ ለዘላለም እንድንኖር የሚያደርገን እያለ ይናገራል። ኦኬ ቅዱስ ቁርባንን ይሄው የቅዱስ ዮሐንስ ወንጌላዊ ተማሪ እንዲህ ነው የሚያምነው። አሁን ታች ያላችሁ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ልጠይቃችሁ፣ በቀላሉ ጠይቃችሁ፣ ጌታ ከመጣ ከ1500 ከ1600 ከ1700 ዓመት በኋላ የመጣን ሰው ነው የምታምኑት ወይስ የቅዱስ ዮሐንስ ወንጌላዊን ተማሪ ነው የምታምኑት? እስቲ የራሳችሁ ምረጡ። የቱ ይሻላችኋል? ኦኬ ጌታችን ኢየሱስ ከመጣ ከ1600 ከ1700 ዓመት በኋላ የመጣን ሰው ነው የምታምኑት ወይስ የቅዱስ ዮሐንስ ወንጌላዊን ተማሪ ነው የምታምኑት? ምረጡ። የቱ ይሻላችኋል? እኛ ክርስቲያኖች የቅዱስ ዮሐንስ ወንጌላዊን ተማሪ ደቀ መዝሙር ነው የምንመርጠው። ኦኬ እንዲህ ብሎ ስለሚያስተምር አንድ እዚሁ አባት ላይ አንድ ነገር ልጨምርላችሁ። እንዲህ ብሎ ይናገራል። እንግሊዝኛውን አነብላችሁና ከስር በተቻለ መጠን ያው ትርጉም ካበላሽው እና ይሆን ያሉ ያስተካክሉኛል። እንግዲህ ሴንት ኢግናሺዮስ ኦፍ አንቲዮክ ቱ ዘ ሮማንስ ለሮማን ክርስቲያኖች ወይ ደግሞ በሮሜ ለነበሩ ክርስቲያኖች የጻፈው መልእክቱ ቻፕተር 7 ላይ እንዲህ ብሎ ይናገራል። በደንብ ስሙ። I have no delight in corruptible food ይላል። ይሄ በሚበሰብስ ምግብ ኦኬ በዛ ደስ አልሰኝም ይላል። nor in the pleasure of this life ወይ ደግሞ በዚህ ህይወት ደስ አልሰኝም ይላል። I desire the bread of God የእግዚአብሔርን ህብስት ነው የምመኘው። the heavenly bread ምኑ? ሰማያዊ ህብስትን the bread of life ኦኬ ህይወት የሚሰጥ ምግብ ይልና which is ምን ይላል? the flesh of Jesus Christ የእግዚአብሔር ህብስት ይለዋል፣ ሰማያዊ ህብስት ይለዋል። ይሄን ምን ይለዋል? the flesh of what? Jesus Christ the son of God who became afterwards the seed of David and Abraham ይልና and I desire the drink of God namely his blood የእግዚአብሔር መጠጥ ነው የምመኘው፣ እርሱ ምንድነው ይላል? ደሙን ነው ይላል። ኦኬ which is incorruptible love and eternal life እያለ ይናገራል። ስለዚህ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ይሄን እምነት እያመነ ከሆነ ጊዜ በኋላ ብድግ ያለ የሆነ ግለሰብ የሚያስተምረውን ነገር የምታምን ከሆነ ችግሩ ማን ጋር እንደሆነ መመርመር አይከብድም ማለት ነው። ባይዘው ይሁን ይገርምሃል። አሁን በጴንጤዎች ዘንድ ያለውን ይሄ የጌታ ስጋ አይደለም የጌታ ደም አይደለም አይነት እምነት እንደዚህ አይነት ምንፍቅና የነበራቸው ሰዎች አንደኛ ክፍለ ዘመን ላይም ነበሩ። ባይዘው ምንፍቅና ከአንደኛ ክፍለ ዘመን ጀምሮ ነው የነበረው፣ ዛሬ አይደለም የመጣው። ምንፍቅና ከመጀመሪያው ክፍለ ዘመን ጀምሮ ነበርና አንድ አባት ይሄን አሳያቸው። እሺ ወደሚቀጥለው አባት ልሂድ፣ ቶሎ ለመሄድ እሞክራለሁ እግዚአብሔር በረዳኝና ባገዘኝ መጠን። ሁለተኛ አባት ደግሞ ማስተዋወቃችሁ ቅዱስ ሄሬኒዮስ ይባላል፣ ሲነገር ሰምታችሁ ከሆነ ኦኬ። ቅዱስ ሄሬኒዮስ ወይ ደግሞ ሴንት ኢራኒዮስ ኦፍ ሊዮን ይባላል። ጀስት ለመግቢያ ያክል ቅዱስ ሄሬኒዮስ ማን ነው ከተባለ የሊዮን ጳጳስ ነበር። ሊዮን ማለት አሁን ስፔሻሊ ያው ፈረንሳይ እንደምንላት አለ። ሊዮን ያኔ በጊዜው ሊዮን አካባቢ የነበረ ጳጳስ ነው። ሁለተኛ ክፍለ ዘመን ላይ የነበረ አባት ነው።
እኛ ኦርቶዶክሳውያን በየክፍለ ዘመኑ አባት እናነሳላቸዋለን። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ በየክፍለ ዘመኑ አባቶችን እያነሳን የእኛን ትምህርትና እምነት የሚያሳዩ የሚያስተምሩ አባቶችን ማስረጃ ማቅረብ እንችላለን። ወደሱ ልምጣ። ቅዱስ ኢሬኒዮስ ሰከንድ ሴንቸሪ ላይ የነበረ አባት ነው። እንዲህ ብሎ ይናገራል። እኔም የማይዘጋ ከሆነ ግን ይሁን የቺን ነገር ከፍቼ ባሳይ ደስ ይለኛል። እንደው እናንተም እንድታነቧት ነገር ባይን ይገባልና ጋይስ በደንብ ታብታብ አድርጉ። እንግዲህ አካውንቴን አደራችሁ ክፈት ወጋ አዲሳይ ትንሽ እሺ እንዲህ ይላል ቃል በቃል ማለት ምን ብሎ እንደሚናገር በጣም በሚደንቅ መልኩ ኤክስፕረስ ስለሚያደርገው ለሚሪዲት በተሻለ መጠን የካሜራ ጥራት ችግር ካለ እንዲህ ይላል። እሺ እንዲህ ይላል። ሶርሱን ለምትፈልጉ ይቅርታ ሶርሱን ሳልናገር ቀጥታ ወደ መረጃው ሶርሱን ለምትፈልጉ ሴንት ኢራኒዮስ ኦፍ ሊዮን ፍራግመንት 37 ላይ ታገኙታላችሁ። ኦኬ ሴንት ኢራኒዮስ ኦፍ ሊዮን ፍራግመንት 37 ላይ ይገኛል። ይሄ ማስረጃ ቀጥታ አባቶች ምን ነበር እምነታቸው የሚለው እንድታዩ እንዲህ ይላል። and then when we have perfected the oblation ይላል። ኦፈሪንጉን ከጨረስን በኋላ ይላል ኦኬ the oblation we invoke the holy spirit ይላል። መንፈስ ቅዱስን ኦኬ እንለምነዋለን። መንፈስ ቅዱስን እንለምነዋለን that he may exhibit this sacrifice ይሄን መስዋዕት እንዲጎበኘው መንፈስ ቅዱስን እንለምነዋለን። አስተውሉ። both the bread the body of Christ ህብስቱ ምንድነው? የጌታ ስጋ and the cup the blood of the Christ ጽዋው ደግሞ የጌታ ደም ይልና in order that the receivers of these antitypes may ይሄን የሚቀበሉ ሰዎች ምን እንዲቀበሉ may obtain what remission of sins and life eternal ቢንጎ አያችሁ መንፈስ ቅዱስን እንጠይቀዋለን መንፈስ ቅዱስን እንለምነዋለን ምን እንዲያደርግ ይሄንን ህብስት ይሄንን መስዋዕት መጥቶ እንዲጎበኘው ህብስቱንና ወይኑን ምን እንዲሆን ይሄንን ህብስትና ወይን የሚቀበሉ ሰዎች they may receive remission of sins and life eternal የኃጢአት ስርየትና የዘላለም ህይወት እንዲያገኙ። አሁንም ታች ለምትሰሙ ከኛ ቤተ እምነት ውጭ ላላችሁ ሰዎች ልጠይቃችሁ ኦኬ ሜቢ ለመረጃ ያክል እንገራችሁና ሴንት ኢራኒዮስ ማለት ቅዱስ ኢሬኒዮስ የቅዱስ ዮሐንስ ወንጌላዊ ተማሪ የነበረው ኦኬ ሴንት ፖሊካርፕ የሚባላል የሱ ተማሪ ነው። ይሄ ደግሞ ኦኬ ከሐዋርያት በኋላ ኦልሞስት ከመቶ ምናምን ዓመት በኋላ የነበረ ከ1700 ከ1600 ዓመት በኋላ የተነሳውን ሰው ነው የምታምኑት ወይስ ኦኬ ጌታ ከነበረበት ከመቶ ምናምን ዓመት በኋላ የነበረ የቤተ ክርስቲያን አባት ቤተ ክርስቲያን አንዲት በነበረ ጊዜ የነበረ አባትን ታምናላችሁ? ኦኬ ምርጫው የእናንተ ነው። ይሄው አባቶች ሪሚሽን ኦፍ ሲንስ ኤንድ ላይፍ ኢተርናል ምንም ወደዚህ ወደዛ በቃ የኃጢአት ስርየትንና የዘላለም ህይወትን እንዲያገኝ ብሎ ቃል በቃል ያስቀምጣሉ። ቃል በቃል ኦኬ ሌሎቹን ሐሳቦች ይሄን ማሳየት ስለፈለኩ እንዲህ ልበል ባይዘው ብዙ አባቶች ማንሳት ይችላል። አንድ ሁለት አባት ልጨርስና መምህራንም ገስት ላይ ስላሉ አባቶችም ስላሉ ብዙ ሰዓት እንዳልወስድ እዛ ላይ እንትን እላለሁ። ሌላ ሶስተኛ ላነሳላችሁ የምፈልገው አባት ሴንት ሲሪል ኦፍ ጄሩሳሌም ወይ ደግሞ ቅዱስ ቄርሎስ የማን የኢየሩሳሌሙ ማለት ነው። እሱን አነሳላችኋለሁ። ኦኬ አንዴ ታገሱኝ፣ ማስረጃውን እያወጣው ነው። ባይገርም ይሁን እዚህ ነገር ላይ ታች ያሉ ሰዎችም እንዲያስተውሉ ማስረጃውን እስካወጣ ድረስ እንዲያስተውሉ የምንፈልገው ነገር ሜቢ በኋላ የውሃድ ያሳይ ይሁን አይሁን አላውቅም። ይሄ ቅዱስ ቁርባን እውነተኛ የጌታ ስጋ አይደለም የሚሉትን ሰዎች የፕሮቴስታንቲዝም ጀማሪና ሪፎርመር ማርቲን ሉተር ባይዘው በከባዱ ነው የሚያወግዛቸው። በከባዱ ነው የሚያወግዛቸው። በከባዱ በጣም የሚገራርም ቃል እየተጠቀመ ምን የሚሉትን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉትን ባይዘው አሁን ዛሬ ባለንበት ሉተር አሁን እኛ ማስረጃችን ሆኖ አይደለም እኛ ለኛው ኦርቶዶክሳዊ ሉተር ዛሬ ቢኖር በህይወት እንዳለ ጴንጤዎች ተወግዘው ነው የሚያልቁት። ሁሉም ጴንጤዎች ዛሬ ያለ ጴንጤ በሙሉ ተወግዘው ያልቃል ሉተር ቢኖር። ኦኬ እንደታውቁት ነው ጀስት እግረ መንገድ እና ሴንት ሲሪል ኦፍ ጄሩሳሌም እንዲህ እያለ ይናገራል። ኦኬ አንዴ እሺ ካቴኪቲካል ሌክቸር 19 ላይ እንዲህ ብሎ ይናገራል። ካቴኪቲካል ሌክቸር 19 ፓራግራፍ 7 ላይ እንዲህ ብሎ ይናገራል። for as the bread and wine of the Eucharist አስተውሉ። ቀይ ስላላበራበት ለአንበባዎች እንዲህ ይላል። ይኸው ሴንት ሲሪል ኦፍ ጄሩሳሌም ካቴኪቲካል ሌክቸር 19 ፓራግራፍ 7 ላይ ቅዱስ ቄርሎስ ዘኢየሩሳሌም እያልን የምንጠራው አባት ማለት ነው። እንዲህ ይላል for as the bread and wine of the Eucharist before the invocation of the holy and adorable Trinity were simple bread and wine ምን እያለ ነው ቅዱስ ቄርሎስ? አዎ ቅዱስ ሥላሴን ወይ ደግሞ ጸሎት ከመደረጉ በፊት ቅዳሴ ጸሎት ከመደረጉ በፊት አዎ እንዴ ህብስትና ወይን ነው። አዎ ህብስትና ወይን ነው። ምን ይደንቃል? ኦኬ
የቅዳሴ ጸሎት ኢንቮኬት ከመደረጉ በፊት ቅድስት ሥላሴን ከመማጸናችን መንፈስ ቅዱስን ከመጥራታችን በፊት አዎ ህብስትና ወይን ነው። ነገር ግን ይላል አስተውሉ፣ while after the invocation ጸሎት ከተደረገ በኋላ ግን the bread becomes what the body of Christ ህብስቱ ምን ይሆናል? የጌታ ስጋ ይሆናል። ኦኬ and the wine the blood of Christ ህብስቱ የጌታ ስጋ ይሆናል፣ ወይኑ ደግሞ ምን ይሆናል? የጌታ ደም ይሆናል። በቃ ወደዚህ ወደዛ የማያስብል ኦኬ። ቅዱስ ቄርሎስ ዘኢየሩሳሌም እንደዚህ ይላል። አሁን እዚህ ጋር ጋይስ አንድ እንድታውቁ የምንፈልገው ነገር ምንድነው? እኛ ኦርቶዶክሳውያን የጌታ ስጋና ደም ወይ ህብስቱና ወይኑ የጌታ ስጋና ደም ይሆናል ስንል ሚስቲካል ቼንጅ ነው የምንለው። ኦኬ ፊዚካል ቼንጅ አንልም። ይሁን ለምሳሌ አሁን አንዳንድ ሰዎች በበፊቷ ቤተክርስቲያን ውስጥ ምን አይነት ልምድ ነበር መሰለ? ይሄ አለ አይደል? ስጋ ቤታውን ስጋ እንደሚሰቀለው ቁርጥ ምናምን እንደሚቆረጠው እንደዛ ክርስቶስ እንዲህ አድርገው የሚያስቡ ሰዎች ነበሩ። እንደዛ የሚያስቡ ሰዎች ነበሩ። የምርም እንደዛ የሚያስቡ ሰው እንደዛ አይደለም። እኛ ፊዚካሊ ይቀየራል ህብስትና ወይኑ ፊዚካሊ የሆነ ቼንጅ ለውጥ ያመጣል አይደለም። ሚስቲካል ቼንጅ ነው፣ ሚስጥራዊ ነው። ጌታችን ማቴዎስ 26 ላይ ህብስቱና ወይኑ ካነሳ በኋላ ይህ ስጋዬ ነው አለ። በቃ እንዴት እንደዛ ሆነ? የእግዚአብሔር አሰራር ነው ወዳጅ። እኛ ምን እናውቃለን? የእግዚአብሔርን አሰራር ሁሉ ነገር ልንረዳው አንችልም። የመንፈስ ቅዱስ አሰራርን አንደርስታንድ ልናደርግ አንችልም። ኦኬ ስለዚህ እኛ ኦርቶዶክሳውያን የምናምነው ምንድነው ከተባለ ሚስቲካል ቼንጅ ነው። ይሄ ሊሰመርበት ይገባል። መጨረሻ ላይ ማንሳት የምፈልገው ነገር ሶስቱ አባቶችን ካነሳው ውይይቱ ላይ ቢመጡ ኖሮ ወንድሞቻችን በጣም ጥሩ ነበረ። በጣም ብዙ እልፍ አላፍ አባቶች አዘጋጅተን ነበር። ጠቅለል ለማድረግ ያክል ግን አባቶች ኮንሰንሰስ ፓትረም የሚባል ነገር አለ። ይሁን አባቶች በምልአት የሚስማሙበት እምነትና ትምህርት ኮንሰንሰስ ፓትረም ይባላል። እና ቅዱስ ቁርባን በቃ እንደዚህ ነው። አባቶች በምልአት የሚስማሙበትና የሚያምኑበት ትምህርት አንዱ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ፣ ቅዱስ ቁርባን የዘላለም ሕይወትን እንደሚሰጥ በስርዓት ነው የሚስማሙት። ይሄንን እንግዲህ መታሰቢያ ነው የሚለው ትምህርት ይሁን መቼ እንደመጣ ታውቃለህ? ዓመተ ምሕረቱን ዙዊንግሊ የሚባል ግለሰብ ነው ያመጣው። ባይዘው ዙዊንግሊ የሚባል ግለሰብ ከ1600 ዓመት በኋላ አስበዋል። ምንፍቅናዎች ባይዘው ጋይስ በጣም ማስተዋል ያለባችሁ ነገር እስልምናው ላይ ለምሳሌ ስትሄዱ ከ600 ዓመት በኋላ ይመጣን አላህ ምን ይላል? አይ ኢሳን እኮ አልሰቀልኩትም ሰው መስዬን የሰቀልኩት ይላል። ፕሮቴስታንቱ ጋር ስትሄዱ ደግሞ ኦር ጴንጤቆስጣሉ ጋር ስትሄዱ ደግሞ ከ1600 ዓመት በኋላ ይመጣን አረ የጌታና ስጋና ደም እኮ መታሰቢያ ነው እንጂ እውነተኛ አይደለም ይላል። እንዴ ብራዘር እኔ አንተን ለምሰማለሁ ከ1600 ዓመት በኋላ ይመጣው ቤተክርስቲያን ያን ሁሉ ዓመት ያንን እምነት አባቶች ያን ሁሉ እምነት ያንን ሁሉ ነገር ይዘው ተጋድለው ያንን እምነት ይዘው ቆይተው እኔ አንተን ለምሰማለሁ። ስለዚህ ለዛ ነው አሁን ዛሬም ባለችው ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ውስጥ ያሉትን ብንመለከታቸው አሁን ዮኒም ቪዲዮ ምናምን አስተውለ አይተ ሊሆን ይችላል፣ ብዙ ሰዎች አስተውላችሁ ሊሆን ይችላል። ምን የሚል ነገር አለ? ለምሳሌ ቅዱስ ቁርባን እንወስዳለን ይላል፣ የጌታ እራት ይላል። ምን እንዲያደርግላችሁ ነው የምትወስዱት? ምን እንደው ጥቅሙ እስቲ ለምሳሌ የሆነች ዳቦና ወይን ነገር አድርጋችሁ ዝም ብላችሁ እየቀዳችሁ የምትወስዱት ነገር አለ። ምን እንደሆነ እግዚአብሔር ይወቃል። ስፔሻሊ ጴንጤዎች ጋር ባይዘ ጴንጤዎች ከቅዱስ ቁርባን የሚገኝ ጸጋ አለ ብለው አያምኑ። ጴንጤዎች በቅዱስ ቁርባን የኃጢአት ስርየት ይገኛል ብለው አያምኑ። ምንድነው ጥቅሙ? የምትወስዱበት ምንድነው ምክንያቱ? አንድ ሰው እንዴ ኢቭን ኢፍ ዩ ሪሜምበር አላቀም ዮኒ ወርታች ያላችሁ ሰዎች የሆነ ጊዜ አይተ ከሆነ ላይቭ ላይ ሁላ እኮ ቅዱስ ቁርባን መወሰድ ተጀምሮ ነበር እዚህ ቲክቶክ ላይ ላይቭ ላይ አንተም ባለበት ሆነ ላይቭ እንዲገስት እንገባለን። እኔም ቤት ያለችው አንድ አቦና የሆነች ነገር ጆልጁስ ነገር ቆረስ አደርጋለሁ። ከዛ ላይቭ ላይ ቁጭ ብለን ቅዱስ ቁርባን ወሰድ። ቀልድ ነው። አሁን ይሄ በቃ እግዚአብሔር ላይ ማላገጥ ማለት ይሄ እግዚአብሔር ላይ ማላገጥ። ስለዚህ ስፔሻሊ ሉተራኖች እዚህ ላይ የተሻለ ነገር አላቸው። ጴንጤዎች ግን እንደው ከእንደዚህ አይነት መታወርና ከእንደዚህ አይነት መንፍቅና እንድትወጡ እግዚአብሔር ይርዳችሁ። እዚህ ጋር ቁጭ ብለው ወንድሞችም የሚያወሩት መምህራን የሚያወሩት እኛ ለእናንተ ጥላቻ ኖሮን አይደለም፣ ነገር ግን ከዛ ከድቅድቅ ጨለማ ወጥታችሁ ወደሚደነቅ ብርሃን እንድትመጡ ነው። ዓላማውና ኢላማው እርሱ ነውና ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ካበዛውም ይቅርታ።